ያው ነው ግን እሱ ካልፈለገ ለምን ታስቻለህ? አነ እሷን እንዲወስድ ከሷ ጋር እንዲሆን እኮ አይደለም ግን አናግሯት ቢያንስ እሱ እኔ እንደቴ ነው ማይሽ እንደዚህ አይነት ነገር አልፈልግም ቢል አይሻልም ብያታለሁ። ግን እሷ ያንን ነገር ከፈለገች ደግሞ ከኔ ጋር አቡዬ ያንን ነገር ስሜት እያላት ከኔ ጋር ከሆነች ያቺ ልጅ ትጎዳለች እኮ አንድ ላይ ቀጥሉ ማለት እኮ አይደለም ግን ብታስረዳት ብዬ ነው ነግሬያታለሁ። በቃ ነግሬያታለሁ እንደማይሆን ነግሬያታለሁ። እኔ ደግሞ ምንም እንዲከፋት አልፈልግም። ምንም ነገር እንዲከፋት እንድታለቅስ አልፈልግም። ግን እንደዚህ አይነት ነገር ነግራኝ በቃ ምንም ማድረግ አልችልም አቡዬ። እኔ ከዚህም በኋላ እኔ ያው ቀድጋ ብላ አላት ከሷ ቀረብ ብላ እንትን ታርሻለች ሰኑ ባወራትማ በጣም ደስ ይለኛል። ግን በዚህ ሁኔታ እንዴት ነው ማለት እንደዛ ከሆነም እኮ ታለቅሳለች። ካንተ ጋር ከተለየች ማለት ነው ታለቅሳለች፣ ራሷ ትጎዳለች። ስለዚህ አንተ ቀረብ ብለህ ትነግር ይሻላል። ስሜቱ እንዴት ነው እኔ አይገባኝም። በነገራችን ላይ ይቅርታ አድርግልኝና አቡዬ የፈለገ ነገር ቢሆን እኔ ታሳዝነኛለች። ያው ደስ የምትል ልጅ ናት። ግን ያው ይሄንን ነገር መንገር የነበረባት ጓደኛ ማቾች ከመሆናችን በፊት ብትነግር እንኳን ትንሽ ለውጥ ሊኖረን ይችላል። አንድ ላይ ልንሆን እንችላለን። ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ትላንት የተለቀቀውን ቪዲዮ ያያችሁት ይመስለኛል። ዳጊ ጓደኛ ያው ጓደኛ ለማለት እንኳን ትንሽ ይከብዳል። እንደ ጓደኛ ነበር እሱ የሚያስባት ማለት በቃ ብዙ አመት የሚያውቃትን ጓደኛውን ሊያስተዋውቀኝ ነበር ደስ ብሎት ምናምን ነገር ይዞኝ ሄደው። እኔም ደግሞ እንደዚህ ይፈጠራል ብዬ አላሰብኩም። ለካ እሷ ለሱ ስሜት አላት ነገር ነውና ዳጊም ደግሞ አስቦት ጠብቆ ስላልሄደ ይሁን ባላቅም ትንሽ አስደብሮታል። እሷ እንደዛ በማለቷ ጥሏት እንደሄደ ሁላችሁም ታውቃላችሁ ማለት ነው። እኔም ደግሞ በቃ እዛው ስላስተዋወቀኝ ቀርቤ ላናግራትም ስሞክር እሱ ነገሩን ጉዳዩን ለመንገር ፍቃደኛ አልነበረም። በርግጥ እሷ ግን ያለውን ነገር አናግራኝ ምናምን እንዳግዛት ምናምን ነግራኛለች። እንዳግዛት ስላችሁ እሱን እንዳናግርላት እሺ ቢላት ደስተኛ እንደምትሆን ካልሆነም ደግሞ በግንኙነታቸው እንዲቋረጥ እንደማትፈልግ ነግራኛለች። ያው አንዴ እሺ ተላልኳት ነው እንጂ እኔን ምንም ቤተሰብ የሚመለከተኝ ጉዳይ አይደለም። ለራሴ ብዙ ጭንቀቶች ያሉብኝ ልጅ ነኝ። የራሴን ችግር ሳልፈታ የሰውን ሰሞኑን አልተቻልኩም። ብቻ የራሴን የተቻለኝን ነገር እያደረኩ ነው። እናንተ የምታውቁትም ማታውቁትም በካሜራ ፊትም ከካሜራ ጀርባም ብዙ ነገሮችን ሰኑ ይቅርታ እንድታደርግልኝ እያደረኩ ነው። ግን እስካሁን አልተሳካልኝም። ምን እንደማደርግ ብቻ አላቅም። ግን የተቻለኝን ነገር አድርጌ ይቅርታ እንድታደርግልኝ ነው የምፈልገው። ምክንያቱም ልክ አይደለችም። ሰኑን የምታውቋት በኔ ምክንያት አዝናለች። ጨዋታዋ ምናምን ሁሉ ነገሯ ስለጠፋ ይሄንን ነገር ደግሞ መመለስ ያለብኝ እኔው ራሴ ስለሆንኩ ግዴታ ማድረግ ያለብኝ ነገሮች አድርጌ ይቅርታም ቢሆን ጠይቄ እሷ ትመለስልኝ እንጂ ሌላ ምንም የምፈልገው ነገር የለም። እና ልጅቱ ጋር ዳጊን ባገናኘው ደስ ይለኛል በጣም ማለት ነው። ምክንያቱም ማንንም ሰው በእንደዚህ አይነት ነገር ቤተሰብ እንዲጎዳ አልፈልግም። ማለት ያው መናገር መፍትሄ ይሆናል። ዳጊም ስላልጠበቀው ድንገት እንትን ስላለ ነው እንጂ እንደዚህ አይነት ሰው ሆኖም አይደለም ትቷት የሄደው። እሱን እንደምንም ቀርቤ አናግሬው ቢያንስ ለራሴ ይበጀኛል የሚለውን ነገር ለሁለቱም ለግንኙነታቸው ይሻላል ብሎ የሚያስበውን ነገር ይቅርታ በጣምና ይሻላል ብሎ የሚያስበውን ነገር እንደሚያደርግ አውቃለሁ። ትንሽ እንዲረጋጋ እንትን ብዬ ሁለቱ ተገናኝተው ቢያወሩ እና ያለባቸውን ነገር ቢፈቱ በጣም ደስተኛ ነኝ። ዛሬም አመጣጤ ለዛ ነው። ብቻ ብዙም አላብዛባችሁና ቤተሰብ እስከመጨረሻው ድረስ ተከታተሉ። ምናልባት ልጅቱ ስልክ የምታነሳ ከሆነ አምጥቼ ላገናኛቸው፣ ማታነሳም ከሆነ እኔ እሱን አናግሬ እሷን እንዲያናግራት የተቻለኝን ነገር አደርጋለሁ።
እና ቤተሰብ ይህንን ቪዲዮ ከወደዳችሁት ላይክ ሼር ሰብስክራይብ በማድረግ አበረታቱኝ እወዳችኋለሁ ከልብ እስከመጨረሻው ድረስ ቆዩና ተከታተሉ ቤተሰብ እንግዲህ እነ ዳጊ በር ላይ ደርሻለሁ ያው እስቲ ቤት እንዳሉ አላወኩም እና ገብቼ ማናገራቸው ይናል ሰኑም እኔ ስታይ እንድትደበር እንድታዘን አልፈልግም ግን ደግሞ ለሰው ቃል ስለገባው ግዴታ ዳጊ ማናገር ስላለብኝ አቦይ ጀሬ ቪዲዮ እየሰራ ነው ደና ኖታስ ነው ምን ይልሻል እስቲ ወዴ እየታዘበ ያየፈራች ለሰከከን ስዳርግኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብሽን ደስታ ማግኘት በሰው ስቃይ ሌታ መጣሽው ንገሪኝ የሌለሽን ሰብም ሰው መክሮሽ ይሆናል እንጂ ይህንን አስሪን ውዴ በፍጹም ማምንም ያንቺን አሁንም ምስኪኑ አኩርፈሲን ስውል ጭርሲል ቤቱ ደስ አይለኝም ከሰቀቀን ካልዳንኩ ካምናው ከትላንቱ ደስ አይለኝም ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳታ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና ፍቅር የተራበው ልቤን በቅፎችሽ አስጠልዬ እንደገና እንደ ልጅነት ትዝታ እንደ አዲስ ባንቺ በቅዬ እንደገና ስራ መጥቶልን እንሰራለን ሆነ ምን እንገናኛው ሰው በዛውም አለ ያው ከሷ ጋር ወደዛ እየሄድን እንዴት ናችሁና ደህና ነህ አንተ ጠፋኩ በዛው ከእንደርክ ፕሮጀክት ከተለ የለህም ስለሱ ነው የተሻለ የተፈጠረው ታውቃለች የተሻለ የሆነች ጓደኛውን ላስተዋውቅ ብሎ እኔን ወስዶኝ ነበርና ከዛ አስተዋወቀኝ ምናምን የሆነ ማናገር ነገር አለ ምናምን ብላ እኔ ሄዳለችኝ እሺ በእኔ ዞር ስመጣ ተጣልተዋል እሱ ተናዶ ምናምን ሄደ ጥሏት ማለት ነው ከዛ እኔ ላናገረው ስሞክርም እንዴ ብሎ ተናዶ ሄደ እሷን ስጠይቃት ደግሞ ዳጊን አፈቅረዋለሁ አለች ማናት ነገራታ አለችና አንድ አመት ምናምን በጓደኝነት ቆይተናልና እኔ እንደ እህት እንትን ያልኳትና የቀረብኳት ያው እሷ አሰበችኝ በሌላ መንገድ ነበር ግን እኔ ደግሞ አልተቀበልኳት እንደዛ ብላኝ እንደማ አናግር ምናምን ያለች እኔ ጋር አለቀሰች በጣም ለምን አንተ ተራራተ ለማሰባት ሞክረው አቡዬ በእናትህ ስለዚህ ባናወራ ደስ ይለኛል እሷ እንዴት ቆይ እንደዚህ ታስባለች ቆይ ምን ሆነ ነው እንዴት እንደዚህ ታስባለች ቆይ እኔ እንደዚህ አይነት ነገር ቆይ ጓደኛዬ ይሆናል ቤስት ፍሬንድ ይሆናል ግን አንተ እንደዛ ላታስባት ትችላለህ አይደል እሷ አንቺ ለምን እንደዚህ አሰብሽኝ ብለ እሷ ልትናደድ አትችልም ገብቷል ፍቅር ፈልገህ የምታመጣው ነገር አይደል ሰን ካጠፋው አርሚኝ አንቺ ያው ነው ግን እሱ ካልፈለገ ለምን ተስፋና አነ እሷን እንዲወስድ ከሷ ጋር እንዲሆን እኮ አይደለም ግን አናግሯት ቢያንስ እሱ እኔ እንደዚህ ነው ማይሽ እንደዚህ አይነት ነገር አልፈልግም ቢል አይሻልም ብያታለሁ ግን እሷ ያንን ነገር ከፈለገች ደግሞ ከኔ ጋር አቡዬ ያንን ነገር ስሜት ይያላት ከኔ ጋር ከሆነች ያቺ ልጅ ትጎዳለች እኮ አንድ ላይ ቀጥሉ ማለት እኮ አይደለም ግን ብታስረዳት ብዬ ነው ነግሬያታለሁ በቃ ነግሬያታለሁ እንደማይሆን ነግሬያታለሁ እኔና የሷ በደንብ ግን አንተ በዛ ሰዓቱ ትንሽ ቱግ ብለ ነበር ተናደናው የማይሆን ንግግር እንዴት አረበጊ ግን ቁጭ በሉና ምናምን የሆነ ተገናኝታችሁ ቁጭ ብለ ከዚህ በኋላ የሷ ነገር እንደማይሆን ያው በትትና ቢነግራት አይሻልም ሰው ቢሆንም ጥሩ ነው እሱ ካልፈለገ ለምን ታጽናናለች እሱ አዎ እኔ ጋር ስታለቅስ በጣም ያለቀሰች ነው የነገረችኝ ደግሞ እና አንተ ለምን አትነግረውም ለሷ ቀስ ብለህ ሄደ በቃ አንቺን እንደ ጓደኛ እኮ ሰኑ እኔ ሳቁ ያስብች ያለችው እንደ ፍቅረኛ ያስብች እኮ አንተ ደግሞ እንደ እህት ያሰብክ ነው
ጓደኛዬ ነበረችኝ ቆሰን ጓደኛዬ ይቅርብ ግን እሷ ዞረች ወደ ሌላ ስሜት ወደ ሌላ ፍቅር ውስጥ ገባች። እኔ ደግሞ አይሆንም አልኳት። አይ እኔ በሰዓቱ ግን ከማየው ነገር አንፃርም የሆነ ሊያዞር የሚችል ነገር ነው። ገብቶሻል ሰኑ ሁለቱ ሲያሳዩ የነበሩት ነገር ምናምን ብቻ ይሄ ነገር እንዴት ነው እያልኩትም እሱን ስጠይቀው ነበር። ብቻ ከሁለት አንዱ ጋር እንደዚህ አይነት ስሜት ሊኖር ይችላል ብዬ ገምቻለሁ ሳያቸው ማለት ነው። አይ በጣም እንቀራረባለን ስለ በቃ በጣም ቀረቤታችን በጣም ደስ የሚል ነገር ነው። ግን እኔ ማለት ያው ደስ ትለኛለች ግን እኔ እንደኔ አይነት ሰው ለሷ አይገባት ባይ ነኝ በቃ ማለት እኔ አልገባትም ለሷ እኔ አልገባትም። ያው የሚሻለ እኔ ምንም አያገባኝም ሲጀመር እኔ ያለን ነገር እንድናወራ ነው እንዲቀጥሉ ከሷ ጋር ሁን እያልኩት ሳይሆን ማትፈልግም ማይሆንም ከሆነ አናግራትና ተውልልኛለች እኔ ምን እንደምላት እኔ ስላሳዘነችኝ ነው እንጂ እኔ ምንም አያግብቶኝም አይደለም ሰን ምን እንደማደርግ ዝምት ያለሽ ቤት መጣለው ወይ ቤት መጣለው ትላለች። እኔ ያመመኝም ዛሬ እሷ ጭራሽ እኮ አይደለም ጭራሽ እኮ እንደዚህ ማውራት ያልጀመረች ልጅ ያው ብዙ ነገር መጠየቅ ጀመረች። ሚልኮን ጠየቀች እሷን ትጠይቃለች። ሚልኮን ታውቃለች እሷ ሚልኮን እኔ እኮ በቃ እኮ አበቁታል እኮ ሰም ግን እኔ ቤት መጣለው ምናምን በጠብጣለው ትላለች። ያም ማለት በጣም ከባድ ነው። አዎ አይ አንተ ለማስረዳት ብትሞክር ነው እዚህ ዝም ከማለት አስረድታት እንደምታያት ብትነግራት ስሜቱ ከሌለ ማለት ታያት እንዳየዋት ጓና አንተ ለምን ነው ታትነግረው እንደዛ ሰኑ በትንሹ ነግሬያታለሁ እንደማይሆን እኔና የሷ ነገር ጓደኝነት ብቻ እንደሆነ ነግሬያታለሁ። ግን ያኔ ተናድጄ ነበር። ግን እኔ አቡዬ ልንገር እሷ ጋር መቀጠል በቃ በጓደኝነትም ሆነ መቀጠል አልፈልግም። ምን ነው ለምንድን ነው? ምክንያቱም በጓደኝነት ከዚህ በኋላ ከቀጠልና እቺ ልጅ እንደምትጎዳ ጥርጥር የለው። ያው ሁሌ ስለምታገኝ አስብ ምን አይነት ስቃይ እኔ ረበጌ ታዘመ እኔ ምንም ማውራት አልችልም አቡዬ። ለዛ በቃ የኔና የሷ ነገር ያው ወዳታለሁ ደስ የምትለኝ ልጅ ናት። ግን በቃ አንድ አመት ከምናምን ሆኖ በጓደኝነት እኔ እስከማውቀው ያው እሷ በሌላ ነገር አስባ ነበር። ግን ከዚህም በኋላ የሷና የኔ ነገር አብቅቷል። ወዳት ነበር ግን ያው በጓደኝነት ግን እሷ በሌላ መንገድ ማሰቧ ምን አይነት ወይኔ እኔ ማምን ነው ከበደኝ በመዳ ምን ሆና ነው እንዴት እንደዛ ታስባለች? ሰኑ ቆይ እንዴት ታስባለች? ቆይ ምን ሆና ነው እንዴ? እኔ ነበራችሁን ግንኙነት አላውቅም ግን ደግሞ አንተም ተረጋጋ። ለምን የፍቅር ስሜት ተሰማት ብለ እኔ ደግሞ ምንም እንዲከፋት አልፈልግም። ምንም ነገር እንዲከፋት እንድታለቅስ አልፈልግም። ግን እንደዚህ አይነት ነገር ነግራኝ በቃ ምንም ማድረግ አልችልም አቡዬ። እኔ ከዚህም በኋላ እኔ ያው ቤስት ፍሬንድ የሚኖረኝ ይመስለኛል። ከዚህም በኋላ ማለት ቤስት ፍሬንድ ናት ማለት ትችላለህ። ለኔ እኔ ሚስጥሬን የምነግርላት ሰው ነው። ትነግረኛለች ሚስጥሬን እነግራታለሁ። ያው በደንብ እናወራለን በደንብ ማለት በየቀኑ ነው የምናወራው እኔና እሷ። ግን በዚህ አይነት መልኩ ማሰቧ በጣም ጎርቶኛል። ለዛ ማጨናነቅም አልፈልግም እሷን። ከዚህም በኋላ ከደወለችም አወራታለሁ ግን እንደማይሆን ነግራታለሁ። ግን ታሳዝነኛለች። ምንም ማድረግ አልችልም አቡዬ። ግን ተነጋገሩ። አስብበት። እሺ አስብበትና እናንተ ተነጋገሩ። ብትነጋገሩበት በጣም አሪፍ ነው። እና አቡዬ ያው አንተ ጥሩ ነገር ባስበህ ነው ያው ገብቶኛል። ግን ያው የማይሆን ነገር ያው አትልፋ። እኔ እኮ እንደማይሆንም እኮ አሁን አንተ አረጋገጥክልኛ። እንደማይሆንም ደግሞ እኔ እንደዛ ሆነ ተታት ከምትሄድ በተረጋጋ መንፈስ ቁጭ ብላችሁ አውርታችሁ ብትሄድ ብዬ ነው የኔ ሁሉ ነገር ምነግርህ እንጂ አግቦቶኝም ምናምን እኔ ብዙም የዛን ቀን ያስተዋውቀኝ አይደል አላውቃትም። ስላሳዘነችኝ እኔ ጋር አክፋኝ ነው ያለቀሰችው። እኔ አንጀቴን ነው የበላችሁ። ለዛ ነው አናግረው ምናምን ስላለችኝ ቃል ስለገባሁላትም ጭምር ነው የመጣሁት። ምንድነው? እሺ ምን ልታናገር ነው? እሺ ለምሳሌ የሆነ ነገር እኔ እንደዚህ ያለችኝ እሺ ብሎኝ ከኔ ጋር ቢሆን እንደኔ እድለኛ ሴት እዚች ምድር ላይ የለችም። ግን ደግሞ
መሆን ባይችል ራሱ ነው እሱን ማጣት አልፈልግም ማለች። ምን ላድርግ? ምን ማድረግ አለብኝ? እሺ ሰን ያም ማለት እኮ በጣም ከባድ ነው እና በቃ እርጋ ብላ አላ ከሷ ቀረብ ብላ እንትን ታርሳለች ታርሳለች። ሰን ባወራትማ በጣም ደስ ይለኛል፣ ግን በዚህ ሁኔታ እንዴት ነው ለምን ማወራ? እንደዛ ከሆነም እኮ ታለቅሳለች። ካንተ ጋር ከተለየች ማለት ነው ታለቅሳለች፣ ራሷ ትጎዳለች። ስለዚህ አንተ ቀረብ ብለህ ብትነግር ይሻላል። ስሜቱ እንዴት ነው? እኔ አይገባኝም። በነገራችን ላይ ይቅርታ አድርግልኝና አቡዬ የፈለገ ነገር ቢሆን እኔ ታሳዝነኛለች። ያው ደስ የምትል ልጅ ናት፣ ግን ያው ይሄንን ነገር መንገር የነበረባት ጓደኛ ማቾች ከመሆናችን በፊት ብትነግር እንኳን ትንሽ ለውጥ ሊኖረን ይችላል፣ አንድ ላይ ልንሆን እንችላለን። ምክንያቱም ግን ያኔ ጓደኛ ማቾች አይደለም፣ ያው እንደዚህ ሪል የሆነ ነገር የለም። ያው ገና መተዋወቅ ላይ ያለን እንደዚህ አይነት ነገር ብትነግረኝ ያው የሚለወጥ ነገር ሊኖር ይችላል። ግን አንድ አመት ጓደኝነት ሆነ እንደዚህ አይነት ነገር ለኔ ከባድ ነው። እኔ እንጃ፣ እኔ በጌታ ምን እንደምነግርህ አላውቅም። ይገባኛል። በቃ አንተ ብቻ ተረጋግተህ አስብበት። እኔ ላስጨነቅህ ምናምን አልፈልግም፣ ግን ስላሳዘነችኝ ነው አመጣጤም እና እሺ እኔ ምን ላውራት? እሺ አንተ ስሜት ነገራት። በቃ ምን አይነት ስሜት የተሰማ እንዳለ በዚህ ሰዓት መጀመሪያ አትፈልግም አይደል? አታውቅም? እኔ እንጃ። ምን አይነት ጥያቄ ነው የምጠይቀኝ? ምን አይነት ጥያቄ ነው የምጠይቀኝ? አይ ይሄ ጥያቄ አንተ ከነገር ስለቀረብከኝ ሳይሆን አንዳንዴ ስቆጣ አይተኛ አታውቅም? አዎ ልክ እንደ ታላቅ ወንድም የመምታት መብቱ እንዳለኝ ታውቃለህ? አዎ እሱማ አለክ እኮ እኔ እኮ እሺ ማለት ትጀምራለህ። እኔ እንጃ ከእሷ ጋር ላይሆን ይችላል፣ ይሆንም ላይሆንም ይችላል። ምንድነው እንዴ? አይ እያወራሁ እኮ ነው። ምንድነው ያ ማለት ትልቅ እንትን አለ ውስጥ ብለን ማለት ነው። ምንም የለም። የሆነ ነገር አለ እንደ ልጅ ወይኔ ጌታ ወይ እናንተ ልጆች አታስቁኝ። አይደለም እንደዛ ሳይሆን ያው አሁን መጀመር ትፈልጋለህ አትፈልግም ላልከው ጥያቄ የመለስኩልህ ነው። ያው አላውቅም፣ ባልጀምርም ብጀምርም አላውቅም። ስሜት አለ እንደ ለሷ ጥያቄ አጠይቀኝ። ምንድነው ያለ ይመስላል ድርግጥ የሆነ ነገር ማለት እጄ በገግታው ትላለህ። ሂጂ እንሂድ። አሁን እየኮራ ነው እንዴ? ከኛ ጋር እንሂድ። ቆይ የት ነው የምንሄደው? እሺ ምንድነው የምጠይቀኝ? ተው ይሄን ጥያቄ አትጠይቀኝ። ናግራት እንዴ? የሆነ ነገር አለ። አንተ ነገር በጣም መመርመር አለበት። ሰን እንደምን ፈልገሽ ነው? ግን ሰን ነኝ እንጂ እንደምን አስደስቶሽ ነው? ጊዜ ስጣት። እኔ ልንገርህ በጣም ናፍቀሽኛል ሰን አኩርፈሲን ስውል ጭር ሲል ቤቱ ደስ አይለኝም ከሰቀቀን ካልዳንኩ ካምናው ከትላንቱ ደስ አይለኝም ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን እሷም ትናፍቃለች፣ ግን ጊዜ ስጣት። እንደው ደስ ብሎታል። ምንድነው ደስ ያላት እንደዚህ? እሺ እንዴት ስትስቅ ምናምን ሳይ በጣም ደስ ይላል። እና በቃ አቡዬ ቱራን ሰጣለሁ ምናምን አውራት። ደውልችልኝ ነው አውራት፣ አንተ አውራት። ያው እኔ ምንም ማድረግ አልችልም። ደግሞ ችግር የለውም ምን ያናግራታል። እናንተም ተረጋጋ ምናምን ተቆጥራችሁ መናገር ትችላላችሁ። እኔ አንድ ላይ ነው ማፍቀር ሲገርፈኝ ባየሽ ሐዘን መከራ ያሳደደኝ የራሴው ስራ መችሊላይ እረፍ ይለኛል ባሰብኩሽ ቁጥር ያቃጥለኛል አውቃለሁ በኔ